ጥቅምት 28 ቅዱስ አማኑኤል ስለምን ይከበራል? እንኳን ለቅዱስ አማኑኤል የንግስ ክብረ በዓል በሰላም አደረሳችሁ። አማኑኤል እግዚአብሔር ከኛ ጋር ነው። የተጨነቅን የተሰደድን እኛን ያስበናል። የቤታችሁን ማዕድ ይባርክላችሁ፣ ሕይወታችሁን ይባርክላችሁ፣ ትዳራችሁን ይባርክላችሁ፣ ልጆቻችሁን ይባርክላችሁ፣ ሕይወታችሁን ይባርክላችሁ፣ ስራችሁን ይባርክላችሁ፣ ሀብታችሁን ይባርክላችሁ፣ ገንዘባችሁን ይባርክላችሁ። አሜን ሳትሉ እንዳታልፉ። ዛሬ ቀኑ ቅዱስ አማኑኤል ነው። በቀን በሌሊት ከሚዋጋችሁ ጠላት ይጠብቃችሁ። የያዛችሁትን የነካችሁትን ሁሉ ይባርክላችሁ። ሰላም ያለበትን ሕይወት ይስጣችሁ። የብቸኝነት ኑሮ ያብቃ። የተመኛችሁትን ያልደማችሁትን ትዳር ይስጣችሁ። በልጅ ጦት በልጅ ፍቅር ለምትሰቃዩ ቅዱስ አማኑኤል ጤነኛና የተባረከ ልጅ ይስጣችሁ። ሚጣቅ አማኑኤልን ስታስብ አንጀት ላይ ቁስል ሲኖር ሲደማ ሄዳችሁ ከሚጣቅ አምጡና አጠጡ እንባላለን። ሚጣቅ አማኑኤልን ገዳሙን ይዩት። ተራራዎቹ በዚህ ተራራዎች ውስጥ ብዙ ቅዱሳን ስውራን ቅዱሳን ያሉበት ተራራ ነው ይሄ። የጸበሉን ፈዋሽነት ሐኪሞች የመሰከሩለት ጸበሉ ሲጠጣ የሚያቃጥለው ከአንጀት ቁስለትና ካንሰር ብዙዎች ሄደው ይላሉበት ቦታ አማኑኤል የቅርብ አይነው ፍቅር። አማኑኤል የምትባሉ ሰዎች ካላችሁ እንዳትባሉ አደራላችኋለሁ። መድኃኒቴ ልበል አማኑኤል ድኛለሁ በሞት አማኑኤል ሰላም ሰላም ውድ እዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለታላቁ በዓል ለጥቅምት 28 አማኑኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ጥቅምት 28 አማኑኤል ለምን ይከበራል የሚለውን እየተማማርን ቆይታ የምናደርግ ይሆናል። እንዲሁም በሚጣቅ አማኑኤል የተደረገ ተአምራትንም የምንመለከት ይሆናል። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ግን ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም አማኑኤል አምላካችን ያላችሁ ኮሜንት ላይ እየጻፋችሁ ወደ መጀመሪያው ቪዲዮ ላሳልፋችሁ። ጥቅምት 28 ለምን ይከበራል? አንድ ክርስቲያን ጥቅምት 28 የሚከበረውን የቅዱስ አማኑኤል ዓመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። አማኑኤል ማለት እግዚአብሔር ከኛ ጋራ ሆነ ማለት ነው። የማቴዎስ ወንጌል ምዕራፍ 1 ከቁጥር 23። አካላዊው ቃል ከሰማያት ሰማያት ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እኛን መስሎ ከኛ ጋራ በመሆኑ አማኑኤል ተባለ። ጥቅምት 28 ቅዱስ አማኑኤል ስለምን ይከበራል ቢሉ በንጉሥ ሳህለ ሥላሴ ዘመን በአንድ ወቅት የአንበጣን መንጋ በሚጣቅ አማኑኤል አካባቢ ተከሰተ። በዛን ጊዜ ንጉሥ ሳህለ ሥላሴ መዝሙረ ዳዊትን በመድገም ጸሎትን በመጸለይ ያንን በሀገሩ የተከሰተውን የአንበጣን መንጋ ከሀገሩ ጠፉ። ምን ነው የት ገቡ ሲሉ መጠቁ ተባለ። ከዛን ጊዜ ጀምሮ በተለምዶ ያን አካባቢ ሚጣቅ እየተባለ መጠራት ተጀመረ። ስለዚህ በዚህ ምክንያት ጥቅምት 28 ሚጣቅ አማኑኤል እየተባለ መከበር ጀመረ ማለት ነው። ወስብሐት ለእግዚአብሔር። ይቆየን። ጥቅምት 28 አማኑኤል ክብረ በዓል እንግዲህ በድምቀት ይከበራል። በተለይም አዲስ አበባ መርካቶ አማኑኤል እንዲሁም በሌሎችም አድባራት እና ገዳማት የሚከበር ይሆናል። እናንተ የምታውቋቸው ሌሎች አድባራት ካሉ ኮሜንት ላይ ጻፉልን። በአዲስ አበባ ቀደምት በቅዱስ አማኑኤል ስም የተተከለ 113 ዓመታትን ያስቆጠረ በ1905 በልጅ ኢያሱ የተተከለ ደብረ ገሊላ ቅዱስ አማኑኤል ካቴድራል ጥቅምት 28 ልዩ የንግስ በዓል ጥሪውን ያስተላልፋል። በመቀጠል በሚጣቅ አማኑኤል የተደረገ ተአምራትን የምንመለከት ይሆናል። መልካም ቆይታ። ለምሳሌ ሚጣቅ አማኑኤል ብትሄድ አንጀት ለታመመ ሰው የአንጀት መታከሚያ ነው። ሚጣቅ አማኑኤልን ስታስብ አንጀት ላይ ቁስል ሲኖር ሲደማ ሄዳችሁ ከሚጣቅ አምጡና አጠጡ እንባላለን። ሲጠጣ ያቃጥለውና ያ የተቀደደ ቦታ ደም የሚደማ ቦታ ለወደፊቱም እንደዚህ አይነት ነገር ካጋጠመ ማንም ሰው ቢጠቀም ደስ ይለኛል። አንጀቱ ለቆሰለ አሁን ለምሳሌ ደም ሲደማ ውሃ ላይ ወንፊት ላይ ውሃ ማፍሰስ ነው። ደም ከላይ እየጨመርክለት ነው እንጂ መኖር አይችልም። ያችን ጸበል ስታጠጣው ሌላ ጸበል ብታመጣለት አይሆንም። ግን ያንን ወዲያው ቀርታ አንተሰህ ካጠጣው ድብን ይልና ቁስሉ ይደርቃል፣ መድማቱ ይቆማል። ያ ቦታው ነው
እንግዲህ አሁን ውሃን እንግዲህ በዚህ መልኩ ስታየው ድንቅ ነገር ሰርቶ ታያለህ። እኔ በጣም እየደማ ይሞታል የተባለ ሰው ሰተን ድኖ እናያለን። ያ የእግዚአብሔር ተአምሩ እዛ ቦታ ላይ ያስፈጠረው ፍጥረት ጥሩ ነው። አንዲት ሴት በጣም የምትገርም ሴት እዚህ ውስጥ ጥርስ ወጥቶ ምግብ መብላት አትችልም። ውሃ ብቻ ነው የምትጠጣው፣ ፈሳሽ ነገር ነው የምትወስደው። ልጥረገው ብዬ በጥጥ ላይ አድርጌ ስነካው ጥርሱ ወለቀ። ስንት ሐኪም ነርቫ ላይ ነው ተብሎ እንትን ትሞታለች ሲነቀል ከደማም ደሞ አይቆምም ቀጭን ነው ደሞ የተባለው ደምም አልደማም አከምኩ ማለት አይደለም። ይሄ ያ የእግዚአብሔር ተአምሩ እዛ ቦታ ላይ ያስፈጠረው ፍጥረት ጥሩ ነው። ሚጣቃ አማኑኤል የት ነው የሚገኘው? ለብዙዎቻችን አዲስ ሊሆን ስለሚችል አብረን እንመልከት። የጸበሉን ፈዋሽነት ሐኪሞች የመሰከሩለት ጸበሉ ሲጠጣ የሚያቃጥለው ከአንጀት ቁስለትና ካንሰር ብዙዎች ሄደው የዳኑበት ቦታ ከደብረ ብርሃን ከተማ በስተደቡብ ምስራቅ 30 ኪሎ ሜትር ርቀት ላይ ይገኛል። ገዳሙን በመጀመሪያ የመሰረቱት መባጽዮን የሚባሉ አባት ሲሆኑ አካባቢውና ቤተክርስቲያኑ ከፍተኛ እውቅና ያገኘው በደጉና ሩሩ የሸዋው ንጉሥ ሳህለ ሥላሴ ዘመነ መንግስት ነው። ቦታው ከባህር ጠለል በላይ በ2837 ሜትር ከፍታ ላይ የሚገኝ ሲሆን በቀድሞ ዘመን ጥቅጥቅ ባለ ደን የተሸፈነ ነበር። ደኑም የሃይማኖት መሪዎችና በነዋሪዎቹ ዘልማዳዊ የትውልድ የጋራ ስምምነት እንዲጠበቅ እንደነበር ድርሳናት ይተርካሉ። ቦታውም በጎል ሰከበ ደብረ መንክራት ሚጣቃ አማኑኤል ገዳም ይባላል። ይህን ቦታ አብሯችሁ መሄድ ለምትፈልጉት ሰው ላኩለት። ለጸበል ነው ይሄ ሁሉ ህዝብ እንደምታዩት። ጥቅምት 28 የሚከበረው የቅዱስ አማኑኤል ዓመታዊ ክብረ በዓል ምክንያት በማድረግ ወደ ታላቁ ገዳም ወደ ሚጣቅ ደብረ መንክራት ቅዱስ አማኑኤል አንድነት ገዳም የገዳሙ የስብከተ ወንጌል ታላቅ መንፈሳዊ ጉዞ አዘጋጅቶላችኋል። ሚጣቅ ደብረ መንክራት ቅዱስ አማኑኤል አንድነት ገዳም ጸበሉ የፈለቀው ከቤተ መቅደብ ጸበሉ ሲጠጣ የሚያቃጥለው በተለይ በአንጀት ካንሰር፣ በአንጀት ቁስለት፣ በአስም፣ በዲስክ መንሸራተት፣ በማይግሬን፣ በጨጓራ፣ በወድመን፣ በሆድ ቁስለት ለምትሰቃዩ ኑ ወደ ሚጣቅ ደብረ መንክራት ቅዱስ አማኑኤል አንድነት ገዳም። በመጨረሻም ቆሞስ አባ ገብረ ኪዳን ስለ ቅዱስ አማኑኤል ያስተማሩትን ትምህርት አብረን እንከታተል። አማኑኤል የምትባሉ ሰዎች ካላችሁ እንዳትባሉ አደራላችኋለሁ። ተብላችሁም ከሆነ ወይ ዘአማኑኤል በሉት እንጂ አማኑኤል አይባልም። ሰው እግዚአብሔር ይባላል አይባልም? ኢየሱስስ ይባላል? ክርስቶስስ? አማኑኤልስ? እንደዚያ ነው ማለት ነው እና አይባልም። የማቴዎስ ወንጌል ምዕራፍ 1 ቁጥር 33 ላይ የምናገኘው ኃይለ ቃል ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ታውቁታላችሁ። በአማርኛ ቃሉን የተናገረው ነቢዩ ኢሳይያስ ነው። ነቢዩ ኢሳይያስ ጥንተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ አስቀድሞ ነግሮናል። ወናሁ ይሁበክሙ እግዚአብሔር ትእምርተ፣ እነሆ እግዚአብሔር ራሱ ምልክት ይሰጣችኋል። ናሁ ድንግል ትጸንስ፣ እነሆ ድንግል ትጸንሳለች፣ ወትወልድ ወልደ፣ ወንድ ልጅም ትወልዳለች፣ ወተሰምዮ ስሞ አማኑኤል፣ ስሙንም አማኑኤል ትለዋለች ይላል። መንፈስ ቅዱስ በነቢይ የተነገረው ይፈጸም ዘንድ ስሙን አማኑኤል በለው ብሎ መልአኩ ቅዱስ ገብርኤል የማቴዎስ ወንጌል ምዕራፍ 1 ቁጥር 33 ላይ ቅዱስ ገብርኤል ለዮሴፍ ነግሮታል። ይሄ እንግዲህ እግዚአብሔር ምልክት ይሰጣቸዋል። ያ ምልክት ድንግል በድንግልና መጸንሷ ነው። ስሙን ደግሞ አማኑኤል ትለዋለች ይላል። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ሲተረጎም እግዚአብሔር ከኛ ጋር ሆነ። እንግዲህ በአጭሩ አማኑኤል በሚል ርዕስ ስንማማር እግዚአብሔር ከኛ ጋር በሚል ርዕስ እየተማማርን ነው ማለት ነው። በብሉይ ኪዳን ዘመን እግዚአብሔር ከኛ በመለየቱ አባቶቻችን ይህን ሲናፍቁ ኖረዋል። ቅዱስ ዳዊት አምላኬ አምላኬ በኢሳቤከ ጸማት ነፍሴ ለከ፣ አምላኬ አምላኬ ወደ አንተ እገሰግሳለሁ ነፍሴ አንተን ተጠማች ይላል። አሜን። ለአባታችን ቃለ ሕይወትን ያሰማልን። በድጋሚ እንኳን ለጥቅምት 28 ዓመታዊው የቅዱስ አማኑኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። በቤተክርስቲያን አባቶቻችን ይህን ቃል ሲያመሰጥሩትም እግዚአብሔር ከኛ ጋር ነው ማለት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆነ፣ በአካልም ከኛ ጋር ሆነ ማለት ነው።
መልአኩ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ሲያበስራት እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ጋር ይሆናል ደስ ይበልሽ ብሎ የዚህን ቃል ትርጉም ፍጥረት ሁሉ እንዲያውቀው አድርጎ ነበር። ከመልአኩ ቅዱስ ገብርኤል በፊትም ነብዩ ኢሳይያስ በትንቢቱ ድንግል በድንግልና ትወልዳለች ስሙንም አማኑኤል ትለዋለች ብሎ አስረግጦ ነግሮንም ነበር። ኢሳይያስ 7 ቁጥር 14 እንዲሁም ሉቃስ 1 ቁጥር 28 ላይ የመልአኩ ብስራትና የነብዩ ትንቢት ቃል ተባብረው የሚነግሩን እግዚአብሔር ምንጊዜም ከኛ ጋር መኖሩን ነው። ስለሆነም በዕለት ተዕለት እንቅስቃሴያችን እግዚአብሔር ዘወትር ከኛ ጋር መሆኑን ለቅጽበት እንኳን እንደማይለየን ተገንዝበን ጠባቂነቱና ረዳታችንን መሆኑን መገንዘብ የሚኖርብናል። እሱ አምላካችን ከኛ ጋር መሆኑን በመልእክተኞቹ በኩል የነገረን ትልቅ ተስፋችን ሲሆን እሱ ፈልጎን ሲመጣ እኛ ጥለነው እንዳንሄድ ደግሞ መጠንቀቅ ይኖርብናል። እግዚአብሔር ከኛ ጋር ነው አማኑኤል። እኛም ከሱ ጋር እንድንሆን በቸርነቱ ይርዳን። በድጋሚ መልካም በዓል ይሁንላችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም እንግዲህ ሀገራችን ኢትዮጵያንም ሰላም ያደርግልን እግዚአብሔር። በቸርነቱ የምንሰማው የሞት ዜና የምንሰማው የክርስቲያኖች መሳደድ እግዚአብሔር በቃ ይበለን። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንዲሁም ቻናሉን በሱፐር ቻት እና በሱፐር ታንክስ መደገፍ ትችላላችሁ። ከላይክ አጠገብ ታንክስ የምትለውን በመጫንና እንዲሁም ጆይን የሚለውን በመጫን ቋሚ ናታን ሚዲያ ቤተሰብም መሆን ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛ ሰላም።